አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ተሷላችሁ? ሁላችሁንም በሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንደው ክርስቲያን ወገኖቼ እንዴት ናችሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 25 ነው ማለት ነው። እና እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ዛሬ እንግዲህ ባለፈው ሳምንት እንደምናስታውሰው ናታን ደውሎ ከቃጩ ጋር እያወራ መሲ እያየችው ነበረ። አይኗ በእንባ ተሞልቶ ምን ልትለው ይሆን? እንደምታፈቅረው ልትነግረው ይሆን ወይስ ምን ታደርግ ይሆን? ነውስ ብዙም ብላ ወደኋላ ትሮጣ ትሄድ ይሆን? ምንስ ትሆን ይሆን እያለ ነበረ። ስለዚህ ቀጥሏን ውዶች ይህ ማለት ነው። ላይክ ሼር እያደረጋችሁ አብራችሁን እንድትቆዩ በአክብሮት ጋበዝኳቸው። መስዬ አይኗ በእንባ ተሞልቶና ጥርሷ ደግሞ ያለ ግዱዱን ፈገግ ብሎ ናታን ቀርቦ እያባይነ ስስት እያየችው እያለ ግራ የተጋባው ናታን ምን ሆነች ነው መሲ ስላትም እሷም ደስ ስላለኝ ነው ስላንተ እንኳን ደስ አለህ የምትወዳትን ልጅ የምትወድህን ልጅ ስላገኘህ ደስ ብሎኛል የኔው ምርጥ ወንድም ብላ ደስታዋን ከገለጠችው በኋላ እሱ ደግሞ እንግዲህ ባል ቅድም እንደምናስታውሰው ማለት ነው አማረብኝ አላማረብኝም እያለ ሲያሰቃያት ስለነበረ እሱን ደግሞ በጣም እንዳማረብህና ፏ እንዳልክ ልነግርህ ነው የመጣሁት ስትለውም በቃ እሺ ቆንጆ ብሎ ግን ብር አለህ ስትለውም አይ ትንሽ ብር አለች ሲላትም አይ ከሌለኝ ከሌለኝ ልጨምርልኝ ነው እንዴ ሲላትም አዎ እጨምርልሃለሁ ብላ መሲ ከፍቅሯ ባሻገር ለእሷ የሚጋብዝበትን ሙሉ ወጪ ችላ እንግዲህ ወደ ቃጭል ሸኝተዋለች። ከዛ ግን ምንም አልቻላትና እሱም ወዲያው እንደወጣ ልብሱን ቀያይሮ ወደ እሷ ወዳለችበት ወይም ወደ ጨርቆስ እንደሄደ ማለት ነው። እንግዲህ መሲ ያላስቻላት ማለት ነው። ከኋላ እየተከተለች ልክ አግኝቷ ሰላምታ ከተቀያየሩ በኋላ ወደ ግብዣው እንዳቀኑ እሱንም ልቧ ተሰብሮ ወደ ቤቷ ተመልሳለች። ጓደኛዋ መሲ ሳምሊ ደውላ እንዴት ሆንሽ? እኔ እኮ አብረን ልንሄድ ፈልጌ ልትወጭ ስትይ ያየ የምትሄጅበት ዘገባኝ ተውኩሽ ስትላትም የት እንደምሄድ ገብቶች ነው የተውሽ ስትላትም ናታን ልትከተይ እንደሆነ ሲገባኝ ነው የተውኩሽ ጓደኛዬ ስትላት አዎ ስትላት የሆነውን ነገር ሁሉ እንድትነግራት ካፈለገች በኋላ እሷም እንግዲህ እንዲህ በማለት ትነግራታለች። አገኛት፣ ሳማት፣ አቀፋት፣ ደስተኛ ሆኗን ከሱ ጋር። ስለዚህ ምንም ላደርገው አልችልም እኔም ሸኝቸው መጣሁ ምንም ሳታረጊ ስትላትም አዎ ለሱ ደስታ ስለ እኔ እኖራለሁ ብላ እንግዲህ ግን የተሰማሽን ነገር ንገሪ ስትላትም የተሰማኝ ነገር ሰብልዬ ነው ውድ ጓደኛ እንዴት እንደምነግርሽ ባላቅም ነገር ግን ልቤ ውስጥ ስለታምና ትልቅ ቢላ ገብቶ የቆረጠ ያክል ነው ልቤን የተሰማኝ በማለት ለጓደኛዋ ትነግራታለች። እንግዲህ ባለፈው ደግሞ የሰው መጣላት ምክንያት የሚሆኑት ሰዎች ናቸው። አንዳንድ ዋሽተው የሚያስታርቁ ሰዎች እንዳሉም ዋሽተው ሰው ያጣላሉ በማለት የነገራት ታሬ ማለት ነው ቾቻን። እሷ ግን ሸምጥጣ የሄደችው ዛሬ ግን ግራ ግብት ብሏት ማለት ነው። ቁጭ ብላ ስለ እሱ እያሰበች እያለ ምን ማድረግ አለብኝ? እውነቱን መናገር አለብኝ። አሁን ጸጋስ የት ትሆን እያለች እንግዲህ ቾቻ ስትጨነቅ ነበረ። እንትና ደግሞ ሄቨን ደግሞ ወደ ቤት ያቅንታ ሰሞኑን ስለ አንቺ ብዙ ጊዜ ስምሽ እኛ ቤት እየተነሳ ነው። ስለዚህ ስለ አንቺ ትንሽ ላወራሽ ነው የመጣሁ በማለት ቤዚትን ትጠይቃታለች። እሷም ስለ እኔ ደግሞ እናንተ ቤት ስለምንድን ነው የሚወራው? ስለዚህ ልትነግሬ ትችያለሽ ስትላት እሷም አንቺ ድሮ እዚህ ቤት አሉ ከተባሉ ወይም ጥሩ ውጤት ያመጣሉ ከተባሉት አንደኛ ነበርሽ አሉ ወይም ተመራጯ ነበርሽ። አሁን ፍቅር የሚለው ነገር ከያዘሽ በኋላ ውጤትሽ በጣም እንደቀነሰ ሰማሁ። ስለዚህ እኔም ውጤቴ ትንሽ ስለቀነሰ አባዬ ውጤቴን የቀነሰው ምክንያት ውሏ ከማጋ ነው በማለት ግቢውን እያጣራ ነው። በዛም አማካኝነት ነው ስምሽ የተነሳው ስትላትም ቤዚቲም አዎ ፍቅር ካልያዘ በፊት ጎበዝና ጠንካራ ተማሪ ነበርኩ። አሁን ግን እናቴ ችግሮች በችግሮች ላይ የተነባበሩብኝ እንኳን ትምህርቴን እኔ ራሴ ልረሳ ነው በማለትም መልስ ትሰጣታለች። እሷ እንግዲህ በቃ ለባድያው አይዞሽ ይሄም ያልፋን ብላት እንግዲህ ጥላት ትሄዳለች።
እኔ የምልሽ ፍቅረኛሽ ግን ምን አዲስ ነገር አለ ስትላትም ምንም የለም፣ የአባቱም ስልክ አይሰራም፣ አባትሽም አዲስ ነገር ሳገኝ አናግርሻለሁ ብሎኝ ይሄው በዛው ጠፉ በማለት መልስ ትሰጣታለች። ለማንኛውም እምቢ ስላለው ነው እንጂ ቢሰራለት ይነግርሽ ነበር በማለት እንግዲህ መልስ ትሰጣታለች። እሷም ግን ፍቅረኛሽ እዛ ደስተኛ የሚሆን ይሆናል ትትለትም አንድ ጊዜ የምንሰልፍ ጠየቅኩት መሰለች። እኔ የምለው ካናዳ ጥሩ ሀገር ነው፣ እኔን ስላፈቀርከኝ ነው ካናዳ መሄድ የማትፈልገው ወይስ ሌላ ምክንያት አለስ በማለት ስጠይቀው እኔ ካንቺን ባሻገር ሀገሬን በጣም ነው የምወዳት፣ ስለዚህ ሀገሬን ጥዬ ከሄድኩ የምሞት ነው የሚመስለኝ የምትነፍስም አይመስለኝም በማለት እንግዲህ መልስ ይሰጣታል ማለት ነው። እሷ ብቻ ቁጭ ብላ በሱ ትዝታ ስትናወዝ ነበረ። ብቻ ያደረጉትን ሁሉ እስከ ዛሬ ስታስታውስ የት ነህ ለምንድነው አለሁ እዚህ ነይ ቤዚቲ የማትለይ በማለት እንግዲህ ብዙ ነገር እንትን ትላለች ማለት ነው ቤዚቲ። ለማንኛውም ማለት ነው እነ ሚኪም እንግዲህ እንትናን ጀምረዋል ማለት ነው። ቃጭልና እንትናን በቃ እንትናቸውን ጀምረዋል። ፍቅራቸውን ሊያጣጥሙ አልቻሉም። ምክንያቱም ናታን ሊጋብዛት ሲል እንግዲህ እነ ሚኪ አጩኸውለት ነበረ። ከዛም እንዳጮሁለት ወደ አለችበት አቅንቶ ነበረ ማለት ነው። ስለዚህ በድንጋይ እያሯሯጠ እንግዲህ ገደል አስገብቷቸዋል ማለት ነው። ከዛም ባሻገር እንግዲህ ከገደሉም ባሻገር ማለት ነው ምን ተፈጠረ ለምትሉ ማለት ነው ቃጭል እንግዲህ እነ ቹቻንም ጮኻባቸዋለች። ስለዚህ ከቤት ተመልሼ እንትን እልባቸዋለሁ ወይም ቤት ስመለስ እናንተንም ጓደኞቻችሁ ሄሉንም ሔዋንንም ጠርቼ ያሻገተ እንትናችሁን ፋይላችሁን እገልጽባቸዋለሁ ስትላት እሷም ግብዣ በግብዣ እንጂ በዛ አይሆንም በማለት እንግዲህ እነ ሚኪ መልስ ሰጥተዋል ማለት ነው። ነገር ግን ትንሽ ግራ ገብቷቸዋል። እንግዲህ ዛሬ እንግዲህ የቃጭል ማለት ነው እሷ ጋር ሄዳ ትናንትና እኮ ምን የመሰለ ፋውል እንዳስበላህ እኮ ስላላወቅኩ ነው ስትለውም ምን አይነት ፋውል ደግሞ አስበላሁሽ አያልቅብሽ፣ እኔ እኮ አንቺን ደሜ እንትን እያልኩኝ አንቺ ትናንትና መጥቶ እሱ እንዴት አንቺን ሊወስድብኝ ያስባል? እኔ ሲጀመር ደሜ ፍቅረኛ እንደሆንሽ ነግሬዋለሁ። ለምን ይጋተተኛን ስለት እኔ እስከ ዛሬ ስፈትንህ ነበር። አሁን ግን ቸሊናን ቸሊ እያልክ እየተሞዳሞክ ስለሆነ ከህይወት ይውጣ በማለት በቁጣ መንፈስ ትነግረዋለች። እሱም እንግዲህ አይ እኔ እሷ ጋር እያወራሁም እንዲለም ይዛ የሚሄደው ለስልጠና ነው ሲላትም እንግዲህ ቸሊና ማለት ነው ደውላ ጀሊ ብለዋለች ማለት ነው። ስለዚህ አለቴ ለማለት የፈለኩት ቶልና ብለዋለች ማለት ነው። በጣም አብዳና ቀውሳ ከዛ ሄዳለች ማለት ነው። ጀሪ እንግዲህ ከሄቨን ጋር ቁጭ ብላ ስትብሰለሰል የነበረችው ማለት ነው። ምንድን ነው የሚያብሰለስላት የሚለን የኤልዳና ጉዳይ ነው። ተንትና ፍቅር ሳይዛት አይቀርም ብላ ጠርጥራለች። ከማነው ስሙ ከጊሊያድ ማለት ነው። እሱስ ማን ነው በማለት ለወንድሟም ነግረዋለች ማለት ነው። ስለዚህ የገቢ ምንጭ መቋረጥ የለበትም። ስለዚህ ከእሷ ጋርና መጨረሻ እናንተን መለያየት አለብኝ ብሎ እንግዲህ ሲስተም ቆርጦ ተነስቷል። ቁጥሩንም እንግዲህ ወስዶ ማለት ነው ደውሎለታል። ሁለተኛ እንዳታገኛት ብለዋለች ማለት ነው ብሎታል ማለት ነው። እሱ ግን እናቴ ተደብቆ ያው ያገኛት ይመስላል ማለት ነው። ያው እሱንም ስታያት ነው ሲጀመር ስልኩን ወሰደባት ማለት ነው። እና ጋይስ ይሄን ይመስላል ማለት ነው። እናንተንም አመሰግናለሁ። መስዬ በጣም ነው የምታሳዝነው። በንጋታው እንግዲህ ስጠየቀው ማለት ነው ምን እንደተፈጠረ ሁሉንም ነገር ከሀስከበ የነግራት ተገራይተን ሄድን አባረረን ቦችዬ ብሎ እንግዲህ ነግሯታል ማለት ነው። እሷም እንግዲህ አብሽሪ ይሄም ያልፋን ብለዋለች። ለምን እንዴት ማን ነገረባችሁ ስትላትም ሚኪና አቡችን አግኝቻቸው ነበር። ከዛም ለእነሱ ነገርኳቸው። እነሱ ደግሞ እሱ ነው እያሉ ትል በቃ በድንጋይ አቆራረጠ ሌላ በቃ በግዴትና በእንትና አይሆንም ብላ እንግዲህ ዘና ለማድረግ ጓደኛዋን የቻለችውን አድርጋ ፈገግ አድርገዋለች ማለት ነው። ውዶች ይሄን ይመስላል የዛሬው ማለት ነው። እናንተ እንግዲህ ከወደዳችሁት ላይ ሼር አድርጎ አፍላ ፍቅር እንግዲህ ለ2 ዓመት የቆየው ነው ማለት ነው። ስለዚህ ላይክ ሼር አስቀምጡ፣ ኮሜንት ሀሳብ አስተያየት ካላችሁ እንቀበላለን ማለት ነው። በድጋሚ ኢድ ሙባረክ አለይና ወአለይኩም ተቀበላላሁ ወቤና ወቤኩም ብያለሁ ማለት ነው። እና ለማንኛውም ማለት ነው ጋይስ እዚህ ጋር ይበቃኛል እኔ ማለት ነው። ለማንኛውም ሀሳብ ካላችሁ ስለ መሲና ስለ ናታን
እንግዲህ በሌላ ቪዲዮ በጣላችኋለሁ እንጂ የነ ሳብሊም አለ ማለት ነው። ጉድና ቅሌ ከኋላ ነው። ለማንኛውም መሳብሊ ራሱ አሁን ጉድ ላይ ናት ማለት ነው። ለማንኛውም ኔክስት ማቀርብላችሁ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።